ስለ ራሳችን በእንግሊዘኛ ማውራት የ30 ቀን ትምህርት ቀን 6 ዛሬ እናያለን። ሰላም ውድ የቀላል እንግሊዘኛ ተማሪዎቼ እንደምን ቆያችሁ? እኔ ደህና ነኝ ይመስገን። በቀን 5 ትምህርታችን ላይ ሀሳባችንንና አስተያየታችንን መናገር እንዲሁም ደግሞ ስዕብናችንን መናገር አይተናል። በትምህርታችንን መሰረት ፈተና ነበረን። ፈተናውንም በዚች 2 ቀን ውስጥ ወደ 10 የምትሆኑ ተማሪዎች ተሳትፎ አድርጋችኋል። በጣም ደስ ብሎኛል። ሁላችሁም ጎበዞች በርቱልኝ። እንደተለመደው ስማችሁን የቪዲዮ መጨረሻ ላይ የምጠራ ይሆናል። ወደ ዛሬው ቀን 6 ትምህርታችን ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ ጀምሩ። ላይክ ስታደርጉ ዩቲዩብ ይህን ቪዲዮ ለብዙ ተማሪዎች እንዲደርስ ያደርጋል፣ እንዲሁም ደግሞ እኔንም ያበረታታኛል። በዛሬው ትምህርታችን አይ አም የሚለውን የእንግሊዘኛ መነሻ ንግግር በመጠቀም የምናወራው በየዕለቱ የምናደርጋቸውን ድርጊቶች ይሆናል ማለት ነው። ይህ ትምህርት በጣም የሚጠቅማችሁ ነው። ስለዚህ ማስታወሻ ብትይዙ እመክራችኋለሁ። እንዲሁም ደግሞ እስከ መጨረሻው በመቆየት ትኩረት አድርጋችሁ ተከታተሉ። የመጀመሪያው ንግግራችን የሚሆነው አም ኢቲንግ። አም ኢቲንግ ትርጉሙ እየበላው ነው። በመጀመሪያ የእንግሊዘኛ ቃሉን ስንመለከት ኢት የሚለው በጥቁር ነው። በመቀጠል አይ ኤን ጂ የሚለው ቅጥያ ደግሞ መጨረሻ ላይ በቀይ ነው ማለት ነው። ኢት ብቻ ካልን ብላ ወይም ብ የሚል ትርጉም አለው። ኢቲንግ ሲሆን ደግሞ መጨረሻ ላይ አይ ኤን ጂ ስንጨምርበት ድርጊት ያደርገዋል ማለት ነው። በመካሄድ ላይ ያለ ድርጊት ያደርገዋል። ስለዚህ ኢቲንግ ሲሆን መብላት ይሆናል ማለት ነው። ትርጉሙን እያንዳንዱን ብንመለከት እዚህ ጋር ኢቲንግ የሚለው መብላት ከሚለው ድርጊት ጋር አንድ አይነት ነው ማለት ነው። ስለዚህ ኢቲንግ የሚለው እየበላሁ የምትለውን ትገልጽልናለች። አም የሚለው ደግሞ ነው የሚል ትርጉም ይይዛል ማለት ነው እዚህ ላይ። ስለዚህ አም ኢቲንግ ስንል እየበላሁ ነው ይሆናል። እዚህ ጋር ኢቲንግ ስንል እስከ መጨረሻው ግ ድረስ መናገር እንችላለን። ካልሆነም ደግሞ እስከ ን ብቻ መናገር እንችላለን። አም ኢቲንግ ወይም አም ኢቲን ብለን እስከ ን ብቻ መናገር እንችላለን። እስከ ን ስናደርገው እንግሊዘኛችን ያማረ ይሆናል። ስለዚህ እስከ ን ብትናገሩ ቆንጆ እንግሊዘኛ ተናጋሪ ትሆናላችሁ ማለት ነው። አፍራሽ ስናደርገው ኖት የምትለዋን አም ከሚለው አጠገብ እንጨምራለን። ስለዚህ አም ኖት ኢቲንግ፣ አም ኖት ኢቲንግ እየበላው አይደለም ይሆናል ማለት ነው። ኢቲንግ የሚለው እንደተለመደው መብላት የሚለውን ድርጊት ይወክላል። አም ኖት የሚለው ደግሞ አይደለም የሚለውን ይወክላል ማለት ነው። ከዚህ በኋላ የምናያቸውን ንግግሮች እንዳለ አፍራሽ አድርጋችሁ መጠቀም ትችላላችሁ። ነገር ግን ሰዓታችንን ለመቆጠብ በአፍራሽ አናያቸውም ማለት ነው። አም ድሪንኪንግ፣ አም ድሪንኪንግ እየጠጣው ነው። ድሪንኪንግ ማለት መጠጣት ነው ማለት ነው። አም ኩኪንግ፣ አም ኩኪንግ ምግብ እየሰራው ነው ወይም እያበሰልኩ ነው። ኩኪንግ የሚለው ምግብ የማብሰል ምግብ የመስራት ድርጊት ነው ማለት ነው። አም ክሊኒንግ፣ አም ክሊኒንግ እያጸዳው ነው። ክሊኒንግ ደግሞ ማጽዳት ነው። አም ዋሽንግ፣ አም ዋሽንግ እያጠብኩኝ ነው። ዋሽንግ ማጠብ። አም ዋቺንግ፣ አም ዋቺንግ እያየው ነው። ዋቺንግ ማለት ማየት ወይም መመልከት። አም ስሊፒንግ፣ አም ስሊፒንግ እየተኛው ነው። ስሊፒንግ መተኛት። አም ወርኪንግ፣ አም ወርኪንግ እየሰራው ነው።
working ማለት መስራት ማለት ነው። I'm working out. I'm working out. ስፖርት እየሰራው ነው። working out ደግሞ ስፖርት መስራት ነው ማለት ነው። ሌላው ስፖርት እየሰራው ነው ለማለት I'm exercising. I'm exercising ብለን መጠቀም እንችላለን። exercising ስፖርት መስራት ነው። I'm resting. I'm resting. እያረፍኩ ነው። resting ደግሞ ማረፍ። I'm relaxing. I'm relaxing. ዘና እያልኩ ነው። relaxing ደግሞ ዘና ማለት ፈታ ማለት ማለት ነው። I'm playing. I'm playing. እየተጫወትኩ ነው። playing መጫወት። I'm drawing. I'm drawing. እየሳልኩ ነው። drawing ደግሞ መሳል። I'm painting. I'm painting. ይሄኛው እየሳልኩ ነው ለማለት እንጠቀመዋለን። painting መሳል ነው። I'm leaving. I'm leaving. እየወጣሁ ነው። leaving ደግሞ ወጥቶ መሄድ ማለት ነው። I'm going. I'm going. እየሄድኩ ነው። going ደግሞ መሄድ ማለት ነው። I'm coming. I'm coming. የመጣሁ ነው። coming መምጣት። I'm praying. I'm praying. እየጸለይኩ ነው። praying ደግሞ የመጸለይ ድርጊት ነው። I'm dressing. I'm dressing. እየለበስኩ ነው። dressing ደግሞ መልበስ። I'm talking. I'm talking. እያወራሁ ነው። talking ማውራት። I'm speaking. I'm speaking. እየተናገርኩ ነው ወይም እያወራሁ ነው። ተመሳሳይ ነው። speaking ማውራት ወይም መናገር። I'm asking. I'm asking. እየጠየቅኩ ነው። asking መጠየቅ። I'm listening. I'm listening. እያዳመጥኩ ነው። listening ማዳመጥ ማለት ነው። I'm reading. I'm reading. እያነበብኩ ነው። reading ማንበብ። I'm writing. I'm writing. የጻፍኩኝ ነው። writing መጻፍ። I'm texting. I'm texting. የጻፍኩኝ ነው። ይህንን የምንጠቀመው በተለያዩ ሶሻል ሚዲያ አፕሊኬሽኖች ለምሳሌ ቴሌግራም ሊሆን ይችላል፣ ኢንስታግራም ሊሆን ይችላል። ከሰዎች ጋር ስንጻጻፍ እንዲሁ በስልካችን ማለት ነው ስንጻጻፍ ያንን ቴክስቲንግ እንላለን። ከሰዎች ጋር ሜሴጅ ስንላላክ ቴክስቲንግ የሚለውን እንጠቀማለን። ራይቲንግ የሚለውን በእጃችን ስንጽፍም ሌላ ነገር ስንጽፍም እንጠቀማለን። ቴክስቲንግ የምትለዋን ግን ለሜሴጅ ወይም ስልካችን ላይ የምንጠቀመው ማለት ነው። I'm typing. I'm typing.
እየጻፍኩኝ ነው። ይህንንም በተመሳሳይ ሁኔታ ስልካችን ላይ ለሰዎች በተለያዩ አፕሊኬሽኖች ስንጽፍ የምንጠቀመው ንግግር ነው ማለት ነው። ስለዚህ አም ታይፒንግ ስንል በእጃችን ወረቀት ላይ የጻፍን አም ታይፒንግ ማለት አንችልም። ግዴታ በኤሌክትሮኒክ ዲቫይስ መሆን አለበት ማለት ነው። በኮምፒውተርም ከጻፍን ታይፒንግ የሚለውን መጠቀም እንችላለን። አም answering አም answering እየመለስኩ ነው። ይህንን የምንጠቀመው ደግሞ ሰዎች ጥያቄ ጠይቀው ሊሆን ይችላል። እሱን እየመለስኩ ነው ለማለት answering ምትለውን እንጠቀማለን። መመለስ ማለት ነው። አም replying አም replying እየመለስኩ ነው። ይህንን የምንጠቀመው ደግሞ ቅድም እንዳልኳችሁ በስልካችን ከሰዎች ጋር እያወራን ሊሆን ይችላል። በድምጽም በጽሁፍም እያወራን ሊሆን ይችላል። እነሱ አንድ መልእክት ልከውልን እሱን መልእክት ስንመልስ replying የምትለዋን እንጠቀማለን። አም calling አም calling እየደወልኩ ነው። calling መደወል ማለት ነው። አም smiling አም smiling ፈገግ እያልኩ ነው። smiling ፈገግ ማለት ነው። አም laughing አም laughing እየሳኩኝ ነው። laughing መሳቅ። አም crying አም crying እያለቀስኩ ነው። crying ማልቀስ። አም walking አም walking እየተራመድኩ ነው። walking መራመድ። አም jogging አም jogging ዱብ ዱብ እያልኩ ነው። jogging ዱብ ዱብ ማለት ነው። አም jumping አም jumping እየዘለልኩ ነው። jumping መዝለል። አም running አም running እየሮጥኩ ነው። running መሮጥ። አም driving አም driving እየነዳው ነው። driving መንዳት። አም sitting አም sitting ተቀምጫለሁ። sitting መቀመጥ። አም standing አም standing ቆሜያለሁ። standing መቆም። አም waiting አም waiting እየጠበቅኩ ነው። waiting መጠበቅ። አም shopping አም shopping እቃ እየገዛው ነው። shopping ማለት እቃ መግዛት። አም packing አም packing ሻንጣዬን እያሰርኩ ነው ወይም ሻንጣዬን እያዘጋጀው ነው ማለት ነው። ፓኪንግ ሻንጣ ማሰር፣ ማዘጋጀት፣ እቃውን መሰብሰብና ለመሄድ ማዘጋጀት ማለት ነው። አም breathing አም breathing እየተነፈስኩ ነው። breathing መተንፈስ። አም thinking አም thinking እያሰብኩ ነው። thinking ማሰብ። አም recording አም recording እየቀረጽኩ ነው። recording መቅረጽ። አም learning
am learning የተማርኩ ነው። learning መማር። am practicing የተለማመድኩ ነው። practicing መለማመድ። am trying የሞከርኩ ነው። trying መሞከር። እነዚህን ሁሉንም ንግግሮች ኖት እያስገባችሁ መሃል ላይ ማለት ነው am ከሚለው አጠገብ ኖት እያስገባችሁ በሙሉ አፍራሽ አድርጋችሁ መናገር ትችላላችሁ። እንዲሁም ደግሞ እስካሁን እኔ እንዳረኩት ing ያለበት ቃል ላይ ቅጥያ ሆኖ ሲመጣ ማለት ነው እስከ ግ መጥራት ትችላላችሁ። አይ እንግሊዘኛዬ ቆንጆ እንዲሆን ፈልጋለሁ ካላችሁ ደግሞ አሳጥራችሁ እስከ ን ብቻ መጠቀም ትችላላችሁ ማለት ነው። ወደ ቀን 6 ፈተናችን ከመሄዳችን በፊት ቀን 5 ላይ ተሳትፎ ያደረጉ ተማሪዎችን እጠራለሁ። አስራት፣ አበበ፣ ምህረት፣ ዘነበች፣ አለሙዲን፣ ሳላዲን፣ ገነት፣ አብደላ፣ መሰረት እና ኢክራም ናቸው። ሁላችሁም በርቱልኝ። ከዚህ የበለጠ ደግሞ ለማሻሻል ሞክሩ። በደንብ አድርጋችሁ አዳምጡ። እኔ ስናገር አዳምጡ። በመቀጠል ደግማችሁ ተናገሩ። በዛ መልኩ ጥርት ያለ እንግሊዘኛ መናገር ትጀምራላችሁ። የዛሬው የፈተና ጥያቄ የሚሆነው በየዕለቱ የምታደርጓቸውን ድርጊቶች መናገር። የዛሬው ትምህርት ላይ ወደ 50 የሚጠጉ ንግግሮችን አይተናል። ከዛ ውስጥ 10ሩን ትመርጡና በየዕለቱ እናደርጋለን የምትሉትን 10ሩን መርጣችሁ ታወራላችሁ ማለት ነው። እንደተለመደው እዚህ ጋር ባስቀመጥኩት የቴሌግራም አካውንት ወይም የመጀመሪያ ኮሜንት ላይ በምታገኙት የቀላል እንግሊዘኛ ቴሌግራም ቻናል በመግባት የቀን 6 ቪዲዮ ተለቆ ታገኛላችሁ። እዛ ውስጥ እንግዲህ ድምጻችሁን እየቀዳችሁ ትልካላችሁ ማለት ነው። እነዚህ ንግግሮች እንግዲህ በየዕለቱ የምንጠቀማቸው ንግግሮች ናቸው። ስለዚህ ብዙ ተማሪዎች ተሳትፎ እንድታደርጉ እጠብቃለሁ። ለእናንተም ተሳትፎ ስታደርጉ ይጠቅማችኋል ማለት ነው። በሚቀጥለው የትምህርት ቪዲዮ እንገናኛለን። እስከዛው ሰላም ቆዩልኝ። ባይ ባይ።